ጀግና አንተ ቆይ ምን አስበህ አንተ ባለ መኪና ስለሆንክ እኔ መቅጨት አለብህ እንዴ? ይቅርታ ቤኪ፣ በእኔ ምክንያት እንድትጨነቅ አልፈልግም። በቃ ልጅ እሱ አንቺ አይመለከትሽም። እኔ እንሂዳ። ወዴት? መታየት አለብሽ። እንደዚህ የሆነሽ እያየው ደህና ነኝ አትበይ። መታየት ይኖርብሻል። ቤኪ እባክህን አትጨነቅ። እንዴ ልጄን አይኔ እያየ የማትፈልገው ትዳር ውስጥ አላስገባትም። ማነሽ አንቺ? አቤት አቤት፣ ምን አልክ አንተ? ቆይ የሳቸው አልበቃ ብሎ ነው አንተም ይሄን ጥያቄ የምትጠይቀኝ? አልችልም። እሺ አንቺ ሚስቴ ነሽ። በቃ ይፈልግ የምን ጊዜ ራሴን ትንሽ መስማት እፈልጋለሁ። አደይ ምን ያስፈልጋታል፣ ምን ያስደስታታል የሚለውን አሁን ላይ ማግባቷ ትክክል ነው ወይ፣ የትኛው መንገድ ይሻላል የሚለውን ከራሴ ጋር መማከር እፈልጋለሁ። ይሄ ምን ማለት ነው? አደይ አንቺ ወስነሽ ጨርሰሽ መስሎኝ አይደለ? ዳኒ የቤዛ ወንድም ፍቅር መኝታ ቤት ተደብቆ እንደነበረ የፍቅር እናት አውቃለች። ለሊ ሁሉም ሰው የራሱ ችግር አለበት። ስለዚህ ቤኪም ቢሆን አሁን ላይ ስለ እናቱና ስለ እህቱ ይጨነቃል። ስለዚህ ዳግም ስለ እኔ እንዲጨነቅ አልፈልግም በማለት ሚስጥሯ ልደብቅ ችላለች። የፍቅር እናትም ይህንን በሰማች ጊዜ ወደ ቤዛ በመደወል ቤዛ እንድትመጪ እፈልጋለሁ በማለት ደውላ ወደ ቤት አስመጥታታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ላይክ ሼር በማድረግ አበረታቱኝ። ዛሬ ደግሞ ሰራተኛዋ አደይ ክፍል 167ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ፍቅር እንግዲህ ከትምህርት ቤት ስትወጣ ወደድሽም ጠላሽም ከኔ ጋር ትሄጃለሽ በማለት ዳኒ ይዟት ሄዷል። ዳኒ ከዚህ በፊት እነ አሹ በሌሉበት ሰዓት ወደ እነ ፍቅር ቤት በማብራት በር በማንኳኳት ፍቅር ከከፈተችለት በኋላ በሩን ገፍቶ ነበረ ይዟት ወደ ውስጥ እየገባው። እሷም ልክ ቤት እንደገባ ውጣ አትውጣ እያለች በምትዳረቅበት ሰዓት ሌላ ሰው ሲመጣባት ክላሷ ደብቃው ነበረ። ይህንን ነገር ግን ከአሹና ከሩታ በስተቀር ማንም ሰው ሳያውቅ እንዲሁም ደግሞ ከሮማን በስተቀር ማንም ሰው ሳያውቅ ዳግም ከቤት እንዲወጣ ሆኖ ነበረ። ዛሬ ላይ ግን ይቺ ፍቅር ሳትፈልገው አትቀርም፣ ባለፈው እኮ ክላሷ ደብቀው ነበረ በማለት ዛሬ ሩታ ለፍቅር እናት ተናግራለች። ማነው እሱ እቤት ድረስ እየገባው? አሹ አንተ የት ነበርክ እሱ ቤት ሲገባ በማለትም አሹን አፋጣው ነበረ። አሹም እኔ የለሁም ነበረ በማለት ይናገራል። ፍቅር ናት በር ከፍታ ያስገባችው በማለት ወደ ቤዛ ስልክ በመደወል አሁንኑ ስለምፈልግሽ እቤት ነይ በማለት ትደውልላታለች። ምንም እንዳትላት ስትመጣ በሩን ከፍተህ አስገባት በማለት ነበር አሹም ትዕዛዝ የተሰጠው። እንግዲህ ቤዛም ወደነ ፍቅር ቤት መታለች። እንደመጣችም እንግዲህ በሩን ከፍቶ ነበረ ያስገባት። አሁን ወዴት ነሽ ምንድነሽ ማለት ቀር አይደለ? ማየ ፈቅዳለኝ በቃ ከዚህ በኋላ ምንም ማድረግ አትችልም በማለት እንግዲህ እየተደሰተች ወደ ቤት ብትገባም ነገር ግን ከፍቅር እናት የሚጠብቃት ሌላ ነው። አደይና ዶክተሩም ከዛሬ ነገ እየተግባቡና እንዲሁም ደግሞ ዶክተሩ በፍቅር አይን አደይን እየተመለከታት ይገኛል። ከሆስፒታልም ሲመለሱ ለሊ ወደ ቤት ከሄደች በኋላ አደይ ወደ ዴቭ ጋር ነበር ያመራችው። በመንገድም ላይ እንግዲህ በምትሄድበት ሰዓት አግኝቷት ነበረ ዶክተሩ። አደይ ጓደኛሽስ በማለት ሲጠይቃት ወደ ቤት ሄዳለች ብላ ትነግረዋለች። ነይ በቃ መንገዴ ወደፊት ስለሆነ ነይ ትንሽ ልሸኝሽ ይላታል። አደይም አይደርሻለሁ እኮ አመሰግናለሁ ብትለውም መቼም ከእግርሽ ሳይሻል አይቀርም በማለት ሲላት እሺ በቃ በማለት ገብታለች። ስትገባም አይኑ ፈዞ እያያት ነበረ። ከዶክተሩ መኪና ስትወርድ ዴቭ ያያት ይሆን እያልን ሁላችንም ሰግተን ቢሆንም ነገር ግን ዴቭ ጋር ሳትደርስ ከመኪና በመውረዷ ዴቭ ሳያያት ቀርቷል። ዶክተሩ ግን አረ ምን እየሆንኩ ነው እያለ ራሱንም እስከ መውቀስ እየደረሰ ይገኛል። ምክንያቱም ከዚህም በፊት ስለ እሷ ማሰብና መተከዙን አላቆመም ነበረ። ዛሬ ላይ ደግሞ እህቱ እስከምትደውል ድረስ ነበረ አረ ምን እየሆንኩ ነው በማለትም ራሱን ጠይቋል። አደይም ወደ ዴቭ ጋር በሄደች ጊዜ የት ነበራችሁ በማለት ባቡሬ ይጠይቃታል። አደይም ክቡ በማለት ተለሊጋ እኮ ነበር ነው ወደዚህ እየመጣን ነበረ በማለት አሁን አይደለም ምልሽ ቅድም የት ነበራችሁ በማለት ይጠይቃታል። አይ በቃ አሁን ለሊት ትንሽ ስላመማት ወደ ቤት ሄዳለች ስትለው እሱም እየዋሸሽ ነው የት ነበራችሁ በማለት ቢጠይቃትም በቃ አሁን ቤት ናት ብሎ ወደ ቤት ሄዷል።
ዴቭም አደይ ስለመጣች እጅግ በጣም ነበረ ደስ ያለው። እኔም ፈልገሽ ነው አይደል የመጣሽው በማለት ይጠይቃታል። አዎ አሁን ማውራት እንችላለን በማለት ከዴቭ ጋር ወሬያቸውን ቀጥለው ነበረ። ዴቭ እማየናት አይደል እንድታመጣሽ የቻለችው፣ ሁለተኛ በቃ የሆነ ነገር ሲደርስ ለማየ ነው የምናገረው፣ እሷ ተቆጥታ ታመጣሻለች በማለት ነግሯት ነበረ። አደይ ግን አረ ሁለተኛ እንደዛ እንዳታደርግ፣ እኔ ኮትዬን በጣም ነው የምፈራቸው፣ በሰላም ለማውራት ራሱ እጅግ ነው የምፈራው በማለት ተናግረዋለች። የቤዛም ወንድም እንግዲህ ፍቅር ወደማታውቅበት ስፍራ ወስዷታል። ፍቅርም እባክህን በእናት በቃ ከዚህ ሰፈር ውሰደኝ በጣም ፈርቻለሁኝ በማለት ብትነግረውም ነገር ግን ወደ ቤቷ ሊመልሳት አልቻለም። ቤዛም ዶክተሩን ለመቅረብ እንግዲህ የቻለችውን እያደረገች ነው። ደህና ነሽ ወይ አመመሽ እንዴ በማለት ጠይቋት ነበር። ቀኝ እግሬን ትንሽ ያስነክሰኛል፣ ሌላው ደህና ነኝ በማለት ትነግረዋለች። ይተውሻል፣ አይዞሽ ድንጋዩ ስለቀጠቀጠች ነው። ምንድን ነው የምትሰሪው? እንዴት ነው ኑሮሽ በማለት ጠይቋት ነበረ። እባክህ ኑሮ ከብዶኛል፣ ስራም የለኝም በማለት ትነግረዋለች። ዶክተሩን በምንድን ነው የተማርሽው ሲላት ተምሬያለሁኝ፣ በፋርማሲም ተምሬያለሁ፣ ግን ስራ እያፈላለኩ ላገኝ አልቻልኩም ቢላትም ዶክሜንቴሽን እስኪ አሳይ በማለት እንግዲህ አሳይተዋለች። እና ካገኘህ እባክህን አደራ ፈልግልኝ በማለት ነው እየነገረችው። እሷ ስራ ፈልጋ ሳይሆን ዶክተሩን ለመቅረብ ፈልጋ ነው። ዶክተሩ ግን አይኑን የጣለው አደይ ላይ ነው። ቤዛ ደግሞ አይኗን የጣለችው ዶክተሩ ላይ ነው። ቤዛ ምንም ለማድረግ የማትመለሰው አሁን ዶክተሩን እና አደይን አብራ ብታያቸው ምናልባትም አደይን እና ዴቭን ልታለያያቸው ወይም ልታጣላቸው ልትችል ታስባለች። ምክንያቱም እሷም ወንድሟም በነገርና እንዲሁም ደግሞ በክፋት የተሞሉ ስለሆኑ ወደ ኋላ አትልም ይሄን ነገር ለማድረግ። ኪንጎ ምትየጋ በመሄድ እንግዲህ ስራ ሊቀጠር መሆኑን ነግረዋለች። በጣም ወዳጅ ሰው ጋር ነው የማስገባ፣ ስለዚህ ምንም ነገር እንድትሰራ አልፈልግም፣ ስራህም በአግባቡ ትሰራለህ በማለት እንግዲህ ፋይሉን አስገብታለታለች። በዚህም ደግሞ እጅግ በጣም ደስ ብሎታል። ስራውንም ነገ ሄደህ መጀመር ትችላለህ በማለት ነግረዋለች። ተምሮ ስራ በማጣት እንግዲህ ሲቸገር የነበረው ኪንጎ ዛሬ ላይ ደስታውን መቆጣጠር አቅቶታል። ለዳይመንድም ይህን ነገር ሲነግረው ዳይመንድ በጭፈራ ነበር እንግዲህ ደስታውን እየገለጠለት። በቃ ሊያልፍልን ነው በማለት ነበረ። በቃ አንተ እኮ እስካሁን ባለኝም በሌለኝም ሰዓት እንደዛም ትምህርቴን ጠንክሬ እንድማር ያደረከኝ አንተ ነህ እና በጣም ነው የማመሰግነው፣ ውለታህን ለመክፈል ያብቃኝ በማለት እንግዲህ ኪንጎም ዳይመንድን ሲያመሰግነው ነበረ። ዳይመንድ ግን ምስጋና አልፈለገም። አንተ ለምንድን ነው እኔን የምታመሰግነኝ ሲለው ነበር። ደስታውን መቆጣጠር ያቃተው ኪንጎም እንግዲህ ወደ ቅምጥል ቤት ሄዶ ነበረ። ስለ ባቡሬ እያወሩ ባቡሬ እኮ በቃ ጠፋ፣ እሱ እኮ ለሊን ታገኘ እኛ ትዝ አንለውም ይረሳናል እያለች ቅምጥል ነበረ። በዛ መሀል እንግዲህ ኪንጎ ሲመጣ እጅግ ደስ ይላታል። ምን ነው የሄድክበት? ምን ሆነ? ደስ አላለህም? አልተመቸም? በቃ ታልተሳካም ሌላ እድል እንሞክራለን እንዳትጨናነቅ ትለዋለች። እሱ ግን ስለሱ እኮ ልነግርሽ ነው የመጣሁት፣ በጣም ደስ ብሎኛል፣ በቃ ሁሉም ነገር አልቋል፣ ነገ ስራ እጀምራለሁ በማለት ይነግራታል። ቅምጥልም እንኳን ደስ አለህ ኪንጎዬ በማለት ነበር እንግዲህ ደስታዋን የገለጸችለት። ኪንጎ አሁን ላይ እንግዲህ ቅምጥልን ለማግባት ይፈልጋል። ነገር ግን ያለው የኢኮኖሚ መጠን ለትዳር ስለማያበቃው ስራ አግኝቶ ቅምጥልን በቃ እሷ በምትፈልገው ነገር አግብቶ መቀመጥ ነው የሚፈልገው። የቅምጥልም እናት እንግዲህ አይ ብዙ አትደሰት፣ ደስታ ይመጣል ይሄዳል፣ ነገር ግን እግዚአብሔር መልካሙን ነገር ያድርግልህ፣ ጥሩ ሰው ነህ፣ ጥሩ ልጅ ነህ በማለት ያርግልህ በማለት ደስታቸውን ገልጸዋል። ኪንጎም አጠገቤ ስለነበርሽ በችግሬም በደስታዬም ሰዓት ከጎኔ አልተለየሽኝም፣ በጣም አመሰግናለሁ ቅምጥል በማለት እንግዲህ ያመሰግናታል። ቅምጥልም በዚህ እጅግ ተናዳ ለምን ታመሰግነኛለህ? እኔ ምን አደረግኩልህና ነው? ግን እንኳን ደስ አለ በማለት እንግዲህ አቅፋ በደስታዋን ገልጻለታለች። ለሊም እኔ በሽታዬን ተናግሬ ማንንም ማስከፋት አልፈልግም ብትልም ነገር ግን ስለሷ ማሰብና መጨነቁን ያላቆመው ባቡሬ ዛሬ ላይ ተከታትሎ እንግዲህ ሆስፒታሉ ድረስ ሄዷል። ምን ሊደረግ ይችል ይሆን? ይነገረው ይሆን ወይንስ ደግሞ ውጣ ተብሎ ይባረር ይሆን? በቀጣይ ቪዲዮ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።
ነው።